ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? ዮሐንስ ኮርነር ዛሬ በሰበር ዜና ባልተለመደ ሰዓት መጥቷል። በሰበር ዜናችን በጣም በረከት ያሉ ማደር የሌለባቸው ጉዳዮችን የምናነሳና የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። በደንብ ሼር አድርገን ማዳረስ ስለሚኖርብን ማለት ነው። አለቀላት አከተመላት አበቃላት የምትባለው የኔና የናንተ ሀገር እንግዲህ በውጥንቅጥም በብጥብጥም በምንም መሃል ጠላቶቿ ሲርበተበቱ እሷ ግን ድል እያደረገች ስትሄድ የሚያሳይ በጣም በርካታ የሆነ ጥንካሬን እየተመለከትንባት እንገኛለን። እኔ ይህን ቪዲዮ እስካጠናቀርኩበት ሰዓት ድረስ እኔ ይህንን ሰበር ዜና እስካዘጋጅበት ድረስ የግጭት ማህፀኖች፣ የጦርነት ጠንሳሾች ሀገራዊ የሰላም ጥሪ ብለው ሰልፍ ጠርተዋል። እሱን በጥቂቱ ምን በረብረው ይሆናል። ከዛ በፊት ግን በአማራ ህዝብ መካከል የበቀሉት የአማራ ህዝብን ነፃ እናወጣለን ብለው በረሃ የወረዱት እነ ዘመነ ካሴ እኔ መረጃው ከደረሰኝ ጥቂት ቀናት ቆየት ብሏል። ባለሳሳት ይውጣ ግራ ስለገባኝ ዝም ብዬ ያስቀመጥኩት አንድ መረጃ ነበረ። እሱም የዘመነ ካሴ ቡድን በተለይ ባለፈው ታሳውሱ ከነበረ አንድነት የሚባል ስምረት ሲመሰርቱ እነኛ ኃይሎች ወይ ጣሉ ነው ወይ የሆነ ነገር ሊሆኑ ነው የሚል ሐሳብን አንስቼ ነበር። ስምምነቱን የተፈራረሙት ራሱ በኮዲዛ ይሄ የቋራ ትሪቲ ምናምን ብለው ከቋራ ወዲያ ወደ ሱዳን በረሃ ተጠግተው ነበረ። ከዛ በኋላ ዘመነ ካሴ ወይ ደግሞ ድማማ ዲክላሬሽን የሚመራውን ጦር ትቶ እሱ ወዲያ ወደ ሱዳን ነበረ የቀረው። በተለይ ፋኖ ከሻዕቢያ ጋር የሚያደርገውን ጋብቻ ለማሳለጥ ሱዳን ነበረ የቀረው። እሱ ሱዳን ከቀረ በኋላ በጦሩ አጠቃቀም ላይ በሰራዊቱ አስተዛዝ ላይ እንዲሁም ደግሞ ባሉት የሰራዊት አካሄዶች ላይ ጥቂት የማይባል ክፍተቶችን እየፈጠረ ይገኛል። በተለይ እንደምታውቁት ጦርነቱ አንዳንዱ ጦርነት የፋኖም አይደለም። አንዳንዱ ጦርነት፣ አንዳንዱ ዘመቻ፣ አንዳንዱ እክል የፋኖም አይደለም። የሆኑ ባለሀብቶችም ትዕዛዝ፣ የሆኑ ባለሀብቶችም ሐሳብ የሚፈጸምበት ነውና ዘመነ ካሴ ሱዳን ሆኖ ጉዳዮቹን ለማስፈጸም ጥረት በሚያደርግበት ጊዜ በተደጋጋሚ ሀገር ውስጥ ካሉ የጦር አዛዥ ነን ብለው ራሳቸውን ከሚጠሩ ነገር ግን የአማራ ህዝብ ላይ አዛዥ ናዛዥ ሆነው ህዝቡን ለመከራ እየዳሩት ያሉት አካላቶች ጋር እሰጥ አገባ እየገባ ነው። እኔ ይህንን ቪዲዮ ለማጠናከር ስነሳ አንድ ድምፅ ቅጂ ሾልኮ ወጥቷል። እንተያያለን እያለ ነው ዘመነ ጭሱ። የክፍለ ጦሩ በሙሉ የአቋም ነው ያመራሩ። በሉሽ እንተያያለን። እንግዲህ ሰምታል። ስማ መንጃ ምን ማለት ነው እንደዚህ አይነት ንግግር የሚናገር? እኔ ምን አውቃለሁ። እንተያያለን ይለኛል። አሁን መንጃ አንድ ነገር ቃል ልግባልሽ ምነግርህ ማለት ነው። በዚህ ጉዳይ ይሄንን በማድረጋችን የሚመጣውን አደጋ እኔ አያንሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላሉ። በቃ አሁን አይደለም ያንተ አቋም ማለት ነው። በዚህ ጉዳይ ሌላ አቋም ነው። በቃ እንዳታስብ። ዘመነ ጭሱ በተለይ ዘመነ ካሴ እኔ በጣም የሚያስቅ የኢትዮጵያ ፖለቲካ ትስስሮሹን አንድ ነገር አንስቼ ላሳያችሁ። ዘመነ ካሴ ከነ ጀዋር መሐመድ ጋር የሰላም ውይይት ነው ምናምን እስኪያደርግ ለማድረግ ፖስተር ላይ ወጥቶ ነበር እና እኔ ይህንን ቪዲዮ ማጠናከር እስከጀመርኩበት ሰዓት ድረስ ላይቭ ላይ አልገባም። አሁን ከገባ አላውቅም። የሚመጣ ግን አይመስለኝም። ምክንያቱም የዘመነ ካሴ ደጋፊ ዳያስፖራ ሰሞኑን በዙም ውይይትም አንድ ነገርን ሲያነሳ ነበረ። ይህ ውይይታቸው ምንድን ነበር ሲሉ የነበሩት የሰላም ውይይት ብሎ የሰላም ጥሪ ካደረገ በጦርነት ሐሳባችንን እናስፈጽማለን ብለን የዳርናቸው ልጆቻችንን እንደ ካደ ይቆጠራል። ክዶናል። አንደራደርም እያልን አንደራደርም በሚል መደራደሪያ ሐሳብን ይዘን መተን አንደራደርም፣ በፍጹም ድርድር የሚባል ነገር የለም፣ 4 ኪሎ እንገባለን፣ እናልቃለን፣ እንሞታለን እያልን ባለንበት ጊዜ እሱ የሰላም ድርድር ብሎ ከሄደ ክዶናል የሚል ሐሳቦችን አንስተዋል እና ነገራቸው ሁሉ ብትንትንትንትን ያለ ነው። አሁን የምታዩት የማህበራዊ ሚዲያ ጋብቻ ይሄ በኢሳያስ ትዕዛዝ የተደረገ የማህበራዊ ሚዲያ ሰልፍ የሰላም ጥሪ አይደለም። ቀላል ጥያቄ እናንሳ። ጦርነት ይቁም፣ አገዛዝ ይፍረስ ይላሉ። ጦርነት ይቁም፣ አቴታይም አገዛዝ ይፍረስ። አገዛዙ ከፈረሰ በኋላስ እናንተ የምታዝሏቸው ታጣቂዎች የገቡበትን ውጥንቅጥ የገቡበትን ጫና ማርገብ። እነኛ ኃይሎች በነገራችን ላይ ትጥቅን ታጣቂን፣ ጦርነትን ጦረኛን
እንደ ፖለቲካ ዓላማ ማስፈጸሚያ ሊጠቀሙ ፈለጉና እንደማይሆን ገባቸው። እንደማይሳካ ገባቸው። እንደማይሳካ ሲገባቸው በዚህ በኩል ብቃሉ። ጦርነት ይቁም፣ አገዛዝ ይፍረስ። እንግዲህ ይታያችሁ ኢትዮጵያ ውስጥ እንኳን አይደለም አገዛዝ ፈርሶ፣ እንኳን አይደለም ስቴት ፈርሶ፣ እንኳን አይደለም መንግስት ፈርሶ፣ መንግስት እያለ ስቴት እያለ ሀገር እያለ እነኚህ ሰዎች በባንዳነት እየተላላኩ ሀገር ሊያሳጡን የሚያደርጉትን ጥረት አይን አይቶ ልብ ይፈርዳል። አይን አይቶ ልብ ይፈርዳል። ራሳቸው የሚያነሱትን ሐሳብ ራሳቸው እዛው ጋር ያፈርሱታል። ምንም የሰላም ጥሪ አይደለም እያደረጉ ያሉት። የሚያነሱት ሐሳብ በሙሉ ወደ የራሳቸው ሐሳብ ነው የሚሄደው። በጣም እንደማይስማሙ የምታውቁት ይህንን ውይይት ሲያጋፍር ፊት ለፊት ቁጭ ያለው ግለሰብ የውይይቱን ህግ ሲነግራቸው መከራከር አይቻልም ይላቸዋል። የዛሬውን ሰልፍ ሲጀምሩ መከራከር አይቻልም ተብለዋል። እንደማይስማሙ ይታወቃል። ቀድመው በውስጥ ሰነድ ተላልከው ነው የመጡት። አንዱ የአንዱን ሐሳብ መቃወም አይቻልም፣ ለክርክር መድረክ እናዘጋጅላችኋለን። ይኸውልህ እዛ ጋር የሰላም ጥሪ ብሎ ቁጭ ካሉ ሰዎች መካከል አንዳንዶቹ ለጅምላ መቃብር መፈጠር ምክንያት የነበሩ፣ ለጅምላ መቃብር መፈጠር ምክንያት የነበሩ፣ ለህዝብ ማለቅ ለህዝብ መሞት ምክንያት የነበሩ ግለሰቦች ናቸው። በነሱ ምክንያት የሞቱ፣ በነሱ ምክንያት ያለቁ፣ በነሱ ምክንያት ቢቆጠሩ 90 እና 80 ሚልቅ የጅምላ መቃብር በስማቸው ካርታ ያላቸው ገዳይ አስገዳዮች ናቸው። አንዳንዶቹ አጋቾች ናቸው፣ አሳጋቾች ናቸው። የታጋች ላጋች ድራማቸውን ጨረሱና አሁን ሀገር የሚንድ ሀገር የሚያጠፋ ኢትዮጵያን የሚያንኮታኩት ሰልፍ ይዞ መጡ። በየአቅጣጫው ተሸንፈዋል። እዚህ ጋር ያያችኋቸው የአቦጊዳዎቹም የአባጫዳዎቹም ደናቁርቶች ሰላም ይምጣ ከዛስ አገዛዝ ይፍረስ። አንድ ነገር አስረግጬ ነግራችኋለሁ። ከዩቲዩበር ኮንተንትነት ያለፈ ትርፍ የሌለው ሰልፍ ነው። ኢሳያስ ይሄም ከስሮበታል። የኤርትራ ቤተ መንግስት በጣም ከባድ ብስጭት ውስጥ ነው። ሁሉም ነው በአንድ የጨለመበት። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሀገሪቱ ብሔራዊ ጣቢያ ላይ ብቅ ብለው የሰጡት ቃለ ምልልስ ያስቀመጧቸው ሐሳቦች በጣም በርካታ ሴራዎቻቸውን የገለጠ ድክመቶቻቸውን ያሰጣ ነው። በአንድም በሌላ ይህንን ሽንፈታቸውን መደበቅ ይፈልጋሉ። በእርግጠኝነት እንዳሰቡት እንትን አላለም። ሰሞኑን ሳነሳላችሁ ነበር አይደል? እዚህ ሰልፍ ላይ አዘጋጇ ህወሓት እኔ ይህንን ቪዲዮ ማዘጋጀት እስከጀመርኩበት ሰዓት ድረስ ተወካዩን አላከችም። የወልቃይት አስመላሽ ኮሚቴ ያወጣው መግለጫ አለ። አስመላሽ ኮሚቴው ባወጣው መግለጫ ላይ ሁለት ወሳኝ ነጥቦችን ያስቀምጣል። አንደኛውን እንመለከታለን። ወረራ ሊፈጸምብኝ ነው፣ ህወሓት ልትወጋኝ ነው፣ ጥቃት ልታደርስብኝ ነው፣ ምን ይሻላል ይላል። ጥቃት ሊፈጸምብኝ ነው ይላል። ጥቃት ፈጻሚዋ ህወሓት ናት። ጥቃት ፈጻሚዋ ህወሓት፣ ጥቃት አስፈጻሚዋ ህወሓት በጀሌዎቿ በኩል በነልደቱ አያሌው በኩል ሰልፍ ጠርታለች። ይሄ ሰልፍ ይሄ ዓላማ ኮመን ግብ ኮመን ዓላማ የለው። አንድና አንድ ዓላማው መንግስት መናድ፣ አብይን ማውረድና ማውረድ። እዛው ጋር ይነግሩሃል እኮ ጦርነት ይቁም፣ አገዛዝ ይፍረስ። የትኛውን አገዛዝ ነው የምታፈርሰው? አገዛዙን የምታፈርሰው በምንድን ነው? በዩቲዩብ ጫጫታ አይደለም። ህዝባዊ አመጽ ለመቀስቀስ ባለፈው ስናነሳላችሁ እንደነበረው በፋኖ ተስፋ ቆርጠዋል፣ በሸኔ ተስፋ ቆርጠዋል። በፋኖም በሸኔም ተስፋ የቆረጡት በተለያየ ምክንያት ነው። ያኛው በአንድ መንገድ ያኛው በአንድ መንገድ ሀገር ጥለው እየወጡ ነው። በመሃል ቤት የክልሉ ኢኮኖሚ፣ በመሃል ቤት የክልሉ የድሃ ልጅ፣ በመሃል ቤት የክልሉ የተማረ ዜጋ፣ በመሃል ቤት የክልሉ ሰራተኛ ተጎዳ። እነሱ ምን አለባቸው? ሱዳን ገብቶ ያ ሱዳን ፈናኒ እያለል ነው። ትቀልዳለህ እንዴ?
ያላ ማፊ ሙሽኪላ ምናምን እያለ ነው ዘይዶ ሱዳንኛውን አረብኛ ለቅሜ የጎጃምን መሬት ቆሞ ላዳመጠው ረመጡ አይጠፋም በላይ የረገጠው እንዴት ናት እናቱ ወንድ የወለደችው ምናምን ዘፈን ነው። የበላይን ክብር የበላይን ዝና የበላይን ወንድነት ለእንደዚህ አይነት ወንድ ሀገሮች መስጠት ራሱ ትክክል አይደለም፣ ዘፈን ነው። አረ በላይና ወንዱ አላስቴደኛ ለሽፍታው በመንገዱ አይሰራም። አሁን የለም የበላይን ሀገርማ የበላይን ዘርማ ኬላ ጥላችሁ ያስለቀሳችሁት ነው። የበላይን ዘርማ ያስራባችሁት ነው። የበላይን ዘርማ ከማህፀናችሁ በቅላችሁ እክል ሆናችሁበታል። ያንን ስቴት ሀገር የሚያውቅ ንጉስ ቢያኮርፍ ካገዛዝ ቢጣላ ከስርዓት ጀርባ ቢሰጣት ሀገር ስትወረር ሀገሬን ብሎ የሚዋደቀውን ጀግና በላይ ዘለቀንማ ዘሩን እንዲያርጋችሁ በረዛችሁት እኮ እናንተም ብሎ የበላይ ልጆች አይደለም የበላይ የበታች ልጅ አትሆን ማለት እየሰማችኋቸው ነው። እንተያያለን እመጣላችኋለሁ እያለ ነው ዘመነ ካሴ። እንተያያለን የሚለው ዛቻ ሁለት ነገሮችን በጉልህ ይናገራል። በነገራችን ላይ የዘመነ ካሴ እንተያያለን አባባል ሁለት ነገሮች ይናገራል። ዘመነ እስከዛሬ ከዘመነ በሐሳብ ተለይተው እየሞቱ መንግስት ነው የገደላቸው ሲባሉ የነበሩ ሰዎችንም ተያይቷቸው እንደገደላቸው ያሳያል። ዘመነ ነው ሲገላቸው የኖረው። እስኳድ አደራጅቶ ከሱ በሐሳብ የተለዩትን ነገር ግን ከሱ ጋር አብረው ጫካ የገቡትን ሰዎች ሲያስገድል የኖረው ዘመነ ነው። ዘመነ ነው ያስገደላቸው። እነሱን ብቻ አይደለም የነ ግርማ የሽጥላንም ግድያ ማን እንደመራው በግልጥ ትእዛዙ ከየት እንደመጣ እንዲህ በግላጭ ቀስ እያለ ይወጣል። እውነትና ንጋት እያደር ይጠራል። በጣም እኮ ነው የሚያሳፍሩት። በዚህ ሰዓት ጦርነት ይቁም እያሉ እነሱ አይደለም ከሌላው ጋር እርስ በእርስ የመገዳደል አጀንዳ ላይ ናቸው። ጦርነት ይቁም ስላልክ አይቆምም። ጦርነት የሚቆመው ከልብ በሆነ ቅንነት ነው። ጦርነት እንዴት እንደሚቆምማ አብይ አህመድ አሊ የሚባሉ ሰው በፕሪቶሪያ ስምምነት አሳዩ። የድል ብልጫ ይዘው የአሸናፊነት ብልጫ ይዘው ጠላት የሚሉትን አካል እስከ ወዲያኛው መደምሰስ እየቻሉ ጫፉ ላይ ደርሰው ለህዝብ የጋራ ኑሮ፣ የህዝብ የጋራ ነገር፣ ለኢትዮጵያ የጋራ እሴት ሲሉ ከድላቸው በራፍ ላይ ቆመው ሳሉ እሳቸው ምን አደረጉ? ኖ እንሂድ እንነጋገር። በጦር ሜዳ ወንድ የወንድ ተኩል፣ በሰላሙ ሜዳ ጥቡቅ የሆነ የሰላም ሰው ነው መጡ። ያ ነው። እነዚህ የምታዩዋቸው እንዳለ አብዛኛዎቹ እኮ ለምን የፕሪቶሪያ ስምምነት ተፈረመ ብለው ከአብይ ጋር ያኮረፉ ናቸው። ለምን የሰላም ስምምነት ተፈረመ ብላ አኩርፈ የሰላም አባት ሆነ ስትመጣ እንደው ከህሊና አትጣላም? አይደብርህም? ከሀገር ጥለው እየሸሹ እየተረቱ እንደሆነ ሲያውቁ እንዲህ አይነት ድራማ ፈጥሮ ይመጣሉ። ወዳጄ እንዲህ አይነት ቁጭ በሉህን እዛ ጣሉ። አሁን እነ ልደቱ አያሌው ምናምን መረሳት በጣም ክፉ በሽታ ነው። መተው አብይ በጣም ለኢትዮጵያ የዋለላት ውለታ ለነኚህ ሰዎች መልካቸውን አሳያቸው። በቃ እነሱ ለራሳቸው ያላቸው ቦታና አብይ የሰጣቸው ቦታ ሊገጣጠምላቸው አልቻለም። በቃ አልቻለም። ከህሊናቸው ጋር ሊስማማላቸው አልቻለም። አብይ የሰጣቸውን ቦታ ጭንቅላታቸው ሊቀበለው አልቻለም። በፍጹም ነው የምላችሁ። መረሳት ክፉ በሽታ ነው። መተው በጣም ክፉ በሽታ ነው። ካሰቡት ወርዶ መገኘት በጣም ክፉ በሽታ ነው። እሱ ነው እንዲህ የሚያደርጋቸው። የመረሳት ጌቶች እሱ ነው እንዲህ የሚያማቸው። እንደነ ልደቱ ያሉ በሰላም ጥያቄ ስም በፖለቲካ ሐሳብ ስም የሚንቀሳቀሱ የሳር ትሎች የገንፎ ስንጥቦች የትም ነው የማይደርሱት። የትም። ስለዚህ መጠየቅ ነው እንግዲህ። አገዛዝ እናፈርሳለን እያሉህ ነው። አገዛዝ እናፈርሳለን፣ ኢትዮጵያ ትፈርሳለች
እያሉ ነው። ኢትዮጵያ እንድትፈርስ የሚፈልገው ማን እንደሆነ ደግሞ እናውቃለን። የላጭን ልጅ ቅማል በላው አሉ። እናንተማ ሀገር አታፈርሱ። ሞተን ነው ቆመን ነው ሀገር የምታፈርሱ። ሐሳባቸው እሱ ነው እና በተከታታይ የሚወጡ ነጥቦችን ከሰካካንና ከተመለከትን በቃ አልቻሉም። እነኚህ ሰዎች በቃ አልቻሉም። እስቲ ይዋቸው አሁን እነዚህ ለተቃውሞ ተጠራርተው አንድ ሰው ሊሳደቡ ተጠራርተው አንድ ሰው ላይ አፋቸውን ሊያላቅቁ ተጠራርተው ከዛስ አስቂኝ እኮ ነው እንዳትከራከሩ እሺ ተብሎ ማስጠንቀቂያ ተሰጥቷቸው ነው ውይይት የሚጀምሩት። ከዛስ የሽግግር መንግስት ብላችሁ ሀገር ስጡን ይሉናል። ኧረ ጉድ ነው ዘንድሮ። አይሰማ የለ መቼስ አይሰማ የለ ዘንድሮ። የማይሰማ ጉድ የለም፣ የማይደመጥ ጉድ የለም፣ የማንመለከተው ተአምር የለም። በጣም በርካታ ጉድ ገና እንሰማለን። በጣም በርካታ መዓት ገና እንመለከታለን። የሽግግር መንግስት በሚል ስም የሽግግር መንግስት አሁን ገዱ እንደዚህ ብሎ ፊት ለፊት ቁጭ ብሎ ሲታይ በጣም ያስቃሉ እኮ። ትላንትና ልም ባለ ጦርነት ማለትም ብለው ከዛ ሰላም ስምምነት ሲፈረም ለምን ሰላም እንትን አልክ ብለው ያኮረፉ አይመስሉ። ለምን አልተጣላንም? ለምን ስንደባደብ አልኖርንም? ለምን አልተወቃቀጥንም? ለምን አልተመታታንም ብለው የተጣሉ እኮ አይመስሉ። እንዲህ ሲሆኑ ላያቸው ማፈሪያ እና በዚህም ተባለ በዛ ግን አብዛኞቹ ከሀገር እየሸሹ ነው፣ ከሀገር እየጠፉ ነው። በተለይ በፋኖ በኩል ያሉት ኃይሎች እና ይህን ተስፋ የቆረጠው ኃይል ነው ይህንን ይዞ የመጣው። ተስፋ የቆረጠ ኃይል በስተመጨረሻ በጣም ብዙ ነገር ማድረግ ይችላል፣ ውጥንቅጡን ይገባል። እና እስቲ መጀመሪያ እናንተ ጦርነት ይቆም የምትሉ በአንድ በኩል የተሰለፋችሁ ሰዎች እስቲ የወልቃይትን ጉዳይ እንዴት እንደምትፈቱት እኒ ከጦርነት ምክንያት ከእልቂት ምክንያት አንዱ ወልቃይት ነው አንዳንዱ ቦታ ላይ እና እሺ በሰላም ፍቱ ብትባሉ ምን ትላላችሁ? ለህዝባዊ ሪፈረንደም ዝግጁ ናችሁ ወይ? ለህዝብ ሐሳብ ዝግጁ ናችሁ ወይ? የህዝብ ሐሳብ ለማድመጥ ዝግጁ ናችሁ ወይ? አንድን ህዝብ እንደ ህዝብ ነጥላችሁ ለማጥቃት የምትጣጣሩ በመሃላችሁ አንድን ህዝብ ይወከሉ የሚመስሏችሁ የአንድ ህዝብ ወካይ ሌቦችን አዝላችሁ የምትንቀሳቀሱ ማጅራት መጪዎችን ተሸክማችሁ የምትዞሩ ሰዎች በምን መልኩ እንዴት አድርጋችሁ ሀገር እንደምታድኑ እናያችኋለን። የት ድረስ እንደምትሄዱ ምን ድረስ እንደምትጓዙ ጊዜ ይገልጣችኋል። እና እነዚህ አቦጊዳና አባጫዳ ሽፍቶች መጨረሻቸው ምን እንደሚሆን አብረን የምንመለከት ነው የሚሆነው። በዓለም አቀፉ ተቋማትም ተሰሚነት ያላቸው አንዳንድ አካላቶች ከየተደበቁበት ብቅ እያሉ በተለይ ይሄ የኤርትራንም ሪፈረንደም የታዘቡ የትግራዩንም ምርጫ የታዘቡ ኋላ ላይ የአዲስ የ97ቱን ምርጫ የታዘቡ ሁሉንም ህወሓት ነክ የሆነ ስራዎች የታዘቡ የአውሮፓ የፖለቲካ ተንታኞችና ምሁራኖች ከየተደበቁበት ብቅ ብለው አብይ በዲፕሎማሲው ኢሳያስ ላይ ብልጫ ወስዶበታል። ጦርነቱ መቼ እንደሚጀምር በግልጽ መናገር ባንችልም ጦርነት መጀመሩ ግን አይቀር ይመስላል የሚል ሐሳባቸውን እየሰነዘሩ ነው የሚገኙት። ይህንን በርከት ያሉ ነጥቦች ሰካክተን ስንመለከት በጣም በርካታ ሐሳቦችን በጣም በርካታ ጉዳዮችን አያይዘን እንድናይ የሚያስገድዱ ነጥቦችን እናገኛለን። ብቻ በህም አሉ በሃ ተይመጡ ተወዲያም መጡ መጨረሻቸው ምን ይሆናል የሚለው ግን ለበርካቶቻችን ጥያቄ ለብዙዎቻችን ሐሳብ መሆኑ አይቀሬ ነው እና እነዚህን ጉዳዮች በሰበር እንድንመለከት ነው የመጣሁት። ብዙ አትደንግጡ፣ ብዙ የሚያስፈራ ነገር የለም። የኔና የናንተ ሀገር እንግዲህ በየአቅጣጫው ድሏን እየተጎናጸፈች ነው የምትቀጥለው። እነዚህ ኃይሎችም ምንም ድረስ መጓዝ የማይችሉ ወየትም ድረስ የማይሄዱ የጸና አቋምና የጸና ድልና አሸናፊነት እንኳን የሌላቸው ሰዎች ናቸውና ብዙ የሚያስደነግጥ፣ ብዙ የሚያስፈራ፣ ብዙ የሚያስበረግግ ነገር የለም። ምክንያቱም ይህች የኔና የናንተ ሀገር ማሸነፍ ልማዷ፣ ድል፣ አሸናፊነት፣ ግርማና ከፍ ማለት የራሷ የሆነ ብርቅዬና ድንቅ የሆነች ሀገር ነው ያለችንና ብዙ አንፈራም፣ ብዙ አንደነግጥም። ኢትዮጵያም እያሸነፈች ኢትዮጵያም ድል እያደረገች መቀጠሏን እንደምትቀጥል ነው አጽንኦት ሰጥተን የምንናገረው። እሱን ነው የምንላችሁ። የምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ውድ የዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጉት።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩን። የነገሰ ይበላል።